እባክህ አባቴን አድንልኝ እባክህ። አብዛኛው ሰው እኮ ቲፕ የሚሰጠው መስተንግዶ ተመችቶት ሳይሆን ያስተናጋጁ ወጪን ተመችቶት ነው። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር። አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? ዛሬም እንግዲህ በአስቂኝና አዝናኝ በሆኑ ቪዲዮዎች ተመልሰን መተናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮውን ሲጀምሩ በላይክ መጀመራችሁን እንዳትረሱ። እቺ ምልክቷ አለች፣ የላይክ ምልክቷ ዝም ብላችሁ ንኳት እስኪ። ስለፈለኩት ነው እንግዲህ እኔም ብላችሁ እዚህ ድረስ ከመጣችሁ አይቀር ይህ ቤት ለእናንተ ይገባችኋልና እባካችሁን ሰብስክራይብ በማድረግ እንግዲህ ቤቱን እናሳድገው እላለሁ። ወደ ቪዲዮ ኦኬ ሌትስ ጎ። ቤተሰቦች እንግዲህ የኢዮብ ዘማሪያን ቪዲዮ በጣም እንደተመቻችሁና በውስጥ መስመሩም ኮሜንት ላይም እየጻፋችሁልኝ ትገኛላችሁና አታውራ አትለፍልፍ፣ እሱን እስኪ እናዳምጠውና አንተ ስታወራ እሱ የሚያወራውን ነገር እየሰማን አይደለም ብላችሁ እንግዲህ በጣም ብዙዎቻችሁ ኮሜንት ጽፋችሁልኛል። ዛሬ እንግዲህ ምንም ሳናወራ እሱን ብቻ እንግዲህ እናዳምጣለን። ያው እኔ እኮ ስለማያስችለኝ ነው፣ ገባችሁ አይደል? በጣም ስሜታዊ እኮ ሆኜ ስለማያስችለኝ ነው እንጂ ማውራት ፈልጌ ሳይሆን ዛሬ እንግዲህ ምንም ላለማውራት እንሞክራለን። የሱ ቪዲዮ እንግዲህ በጣም ብዙ ቪዲዮዎች አሉ። የሱ ቪዲዮ እንግዲህ ሪያክት እናደርግባችኋለን። አሁንም የትም እንዳትሄዱ፣ ወደ ቪዲዮ። አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ነገ ከጂሪ ጋር ቀጠሮ አለን። አብሬያት የማላደርግ ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ጄሪ አንድ ነገር ሳይጎልባት ተሞላቃ ያደገች ቀበጥ ልጅ ናት። የሆነ ጊዜ አባቷ ፊቷ ግን አይመስልም መኪናውን በር እየዘጋ የኔ ልጅ እንዳይረብሽ ምግብ በሳቱ ቢሽ ሲላት ዳድ ረሃብ ምንድነው ብላ ተገረመች። በዚህም የተነሳ አባቷ ስለ ረሃብና አንዳንድ አማርኛ ቃላት እንዳስጠናት ቀጠረኝ። እኔም ስለ ረሃብ፣ ስለ ጠኔ፣ ስለ ችጋር፣ ስለ 77ቱ ድርቅ በሚገባ ገለጻ አደረኩላትና ከማታውቃቸው አሰቃቂ የአማርኛ ቃላት ጋር ለመድኳት። ከቃላቶቹ ጋር አብራ እኔንም ለመደችኝና የፍቅር ግንኙነት ጀመርን። ጄሪ ብዙ ጊዜ አብረን እንደር እያለች የተለያየ ምክንያት እየደረደርኩ ሸውጃታለሁ። ዛሬ ግን አብሬያት የማላደር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነግራኛለች። ባኮረፈ ፊት እጄን በእጇ ይዛ እኔ የምልህ ግን አለችኝ። ወይ አልኳት። ታፍርብኛለህ እንዴ? አረ በፍጹም ጅሪዬ በፍጹም። አረ ታፍርባታለህ፣ ዝም በል በእናትህ። እና ታዲያ ለምንድን ነው ሁሌ አብረን እንድደርስል የምትሸሸው ነው? ወይስ ድንግልኔ ለሌላ ሰው እንድሰጠው ትፈልጋለህ? አረ በጭራሽ የኔ ፍቅር በጭራሽ። እንግዲያውስ ካልፈለግ ነገ ቴክስት የማደርግልህ ቦታ ተዘጋጅተበት እንድትመጣ ብላ ከመቀመጫዋ ተነሳች። እጇን ያዛደረኳትና ሽቅብ እያዩዋት የኔ ቆንጆ ነገ እኮ ቫላንታይንስ ዴይ ነው። ሩም ስለማናገኝ ለሌላ ጊዜ ብናሸጋግረው አይሻልም? በንዴት አናቷን በሁለት እጆቿ ይዛ ሁሌ እናሸጋግረው። ምንድነው ቆይ ከሽግግር ጋር ያለ ነገር? ለማንኛውም ነገ ያልኩ ቦታ ካልመጣ ጄሪ የምትባል ሴት ከነመፈጠሯ አርሳት። እሺ ለምን ፈራት ግን እንደዚህ ቁብጥላኝ ሄደች። ሐሳቡ ስገባው ጄሪ ግን ስሜቷ ምን ያህል ቢጎመራ ነው እንደዚህ መከረኝ የምታበላ? ለነገሩ ፊቷን እንደ ቀኝ ገዢ የወረረውን ብጉራ ይቼ መረዳት ነበረብኝ። እሻውን እንዴት ነው እንዳልተገረዝኩ በዚህ ራሱ ማወቅ ትችል ነበር። ቤት ገብቼ ከወጣሁ በኋላ ጓደኛዬን ሲሳይን ስለ ጉዳዩ ላማከረው ወዳለበት አልተገረዝክም እንዴ? ስማ ጄሪኮ ነገ አብረን የማናድር ከሆነ ደግማ እንደማታገኘኝ ነገረችኝ። እናማ በቃ ልገረዝ ወስኛለሁ። ጥሩ ገራሽ ታውቃለህ? የመኪና ገራሽ ከሆነ አውቃለሁ፣ ልውሰድ። እስቲ ሲሳይ ለቀልድ ቦታ ምረጥ። አሁን በዚህ ሰዓት ትቀልዳለህ? ሰውዬ አንተ ራስህ እኮ ነው የቀለድክ ያለው። አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ቁስሉ ራሱ እኮ አይደርቅም። ከፈለገች እፍ እያለች ትጠቀምበት። አሁን የሚገርስ ሰው ብቻ ፈልግልኝ አልኩት። እሺ ምን አገባኝ አለና የሆነ ደላላ ጋር ደወለ። ደላላ ጋር እንዲህ ይሁላ ግርግር ምንድን ነው? እሱ ለካ ፈርቶ ነው ያልተገረዘ። ደላላው ጥሩ ይገርዛሉ ብሎ ወደ አመጣን ግቢ እየገባን ነው። በሩ ጋር እንደደረስን ድንገት የሆነ ልጅ ደም በደም ሆኖ እየጮኸ ከግቢው ሲወጣ አየነው። በድንጋጤ ወደ ልጁ እያየው እንዴ ምን ሆነ ነው? ልጁ ለቅሶ የተቀላቀለበት ጮት እየጮኸ ጫፍ ላይ ያለውን ስጋ ቆርጣለሁ ብለው ሙሉ ብልቴን አነሱት አለ።
እንደ ተከላካይ ብልቴን በሁለት እጆች ይዤ ከአካባቢው ተሰወርኩ። ጥፋ ይቅርብ። እንደዚህ ብትሆን ይሻላል እንዴ! እንደዚህ ብትሆን ይሻላል። ቆርጦልህ ነበር እንዴ? ተርፋል። ለማንኛውም አይ ጄሪ ምን ያርግ ታዳሽ እንጣ ብዬ ጄሪና ወዳለችኝ ቦታ ሄድኩ። ጄሪዬ ሙሉ ለሙሉ ቀይ ለብሳ ቪንቶ መስላ ጠበቀችኝ። ስታይኝ ደስ አላት። መመጣል መሰላትም ነበር። ያስኩትን አበባ ሰጠዋትና ቅፍሻት ቁጭ ልል ስል ተነስ የምን መቀመጥ ነው ብላ እጄን ይዛ እየጎተተች ወደ ያዘችው ሩም ይዛኝ ገባች። ምንድነው ግን ይሁላ እንትና ጄሪ ልክ እንደገባን አልጋው ላይ ገፍታ ጣለችኝና ከንፈሯን ነከስ አድርጋ ድንግልናዬን ስሰጥ በኩራት ነው እሺ በላውን ልብስን አውልቅና ዓለሜን አሳየኝ ብላ በጉጉት ተጠባበቀኝ ጀመር። ዓለሟን ላሳያት ይቅርና ለራሴ ዓለም እየዞረብኝ እንደሆነ አልገባትም። ስዘገይባት አውልቀው እንጂ ምን ስልብነ እንዴ ብላ ሱሪን ወደ ታች ጎተተችውና ካልተገረዘው ብልቴ ጋር ተፋጠጠች። ጄሪ አንድ ጊዜ እኔን አንድ ጊዜ ብልቴን እያየች እዮብዬ አለችኝ። እየተቀለሰለስኩ ወይዬ እኔ ፍቅር አልተገረዝክም እንዴ ድምጼን ለስለስ አድርጌ አዎ አሁን ገባሽ አይደል አብረን እንደርስ ስትይ ለምን እሸሽ እንደነበር። ጄሪ ትንሽ አሰብ አድርጋ መጣው በቃ ጠብቀኝ ብላ አቅፋኝ ወዴት ነው የምትሄደው? እኔም በውስጤ አይ በቃ ስላልተገረዝኩ ደብሬያት ነው ብዬ መተከስ ጀመርኩ። ጥላ ሄደች። መቼስ ካሁን በኋላ አትመጣም። ትመጣለች ብዬ አልጠብቅም። አራ ጄሪ ነው የለት። ጄሪ ከሁለት ደቂቃ በኋላ ተመልሳ መጣች። የሆነ ነገር በእጇ ከኋላ ደበቀ ይዛለች። አይናኔን እያየች የኔ ፍቅር አለችኝ። ወይ ምን እንዲያስኩ ገምት። እኔም ቫላንታይንስ ዴይ በመሆኑ የፍቅር ስጦታ ይሆናል ብዬ በመጠርጠር አበባ አይደለም ቸኮሌት እሱም አይደለም ሌላ ነገር እና ምንድን ያልሽው? ምንድነው ታዲያ የኔ ፍቅር አታጓጊ ንገሪኝ በቃ አልኳት። ሰርፕራይዝ ብላ ምን የመሰለ ምላጭ ወጣች። በድንጋጤ እንዴ ምንድነው ብዬ ወደ ኋላ ቆርጦ ነው እንዴ? ጄሪ ምላጩን በግራ እጇ እንደያዘች ራሴን ቢሆን ነገር ዛለው እንጂ ዛሬም አልፋታም አላ ብላ ወደ እኔ ተንደረደረች። አብዛኛው ሰው እኮ ቲፕ የሚሰጠው መስተንግዶ ተመችቶት ሳይሆን ያስተናጋጁ ወጭን ተመችቶት ነው። ድሮ በተመረቅኩ በንጋታው ከእናትና አባቴ ቤት ሞት መስለኝ ነበር። እርግጥ ነው ከቤተሰቦቼ ቤት ወጥቼ ለሁለት ወር ያህል ቤት ተከራይቼ ኖሬያለሁ። ሶስተኛው ወር ላይ ቤት ኪራይ የምከፍለው ሳጣ ናፍቆታችሁን መቋቋም አቃተኝ ብዬ ወደ ቤተሰቦቼ ቤት ተመለስኩ። ናፍቆቱን ሳይሆን ቤት ኪራዩን ነው መቋቋም ያቃተ አለኝ አባቴ። ከመጀመሪያውም ተው እያልኩ እኮ ነው ከቤት የወጣው። በሁለት ወር ውስጥ እኮ ጥውልግ አልክብኝ እንኳን ተመለስክ ብላ እናቴ ግንባሬን ሳመች። አይ እናት እንዲህ ያጨማለቅሽው እኮ ነው ልጁን ልፍስፍስ የምታረጊው። በዚህ ሁኔታው ከቀጠለ አግብቶ ከቤት ከወጣም በኋላ ኑሮ ከበደኝ ብሎ ሚስትና ልጆቹን በትኖ ወደ ቤቱ መመለሱ አይቀርም። ታዲያ የዘንድሮ ልጅ ምንም አሞት የለውም። እኛ እኮ ድሮ በፈንጂ ላይ ተረማምደን ነበር ይችን ሀገር ያቆየናል ብሎ መብሰልሰል ጀመረ። እና በፈንጂ ላይ ተራመድከው አልወጣልህ ብሎ ነው አሁን በሞራሌ ላይ የምትራመደው። ይኸው ተነሳውና ሻንጤን በጀርባ ያዝዬ ወደ መኝታ ክፍል የገባው። አልጋዬ ላይ በጀርባዬ ተኝቼ ጣራውን እያየው እያሰላሰልኩ ነው። አባቴን የራሴን ሥራ መስሪያ ብር በጠይቀው መጀመሪያ ተቀጥረ በደንብ መስራት አለብህ ብሎ 5 ሳንቲም አይሰጠኝም። በተመረኩበት ሙያ እንዳልሰራ ደግሞ የተማርኩት የፍልስፍና ትምህርት እንኳን ሥራ ሊኖረው ቀርቶ ኦሾ ከሚል ቅጽል ስም ውጭ ያተረፈልኝ ምንም ነገር የለም። ምን እንደማደርግ እያሰላሰልኩኝ ሳላስበው ሰዓቱ መሸ። ትዝ ይለኛል የፍልስፍና ትምህርት ላጠና ዩኒቨርሲቲ የገባው ሰሞን
አብሮኝ የሚማር አንድ ጢባም ጓደኛዬ በታሪክ ጺም የሌለው የፍልስፍና ተማሪ አንተ ሳትሆን አትቀርም። ቆይ አሁን ሀሳብ ሲመጣል ምንን እየነካ ልታስብ ነው? ጸጉር ያላቸው ሌሎች የሰውነት ክፍሎች አሉ፣ ወደ እነሱ ጎራ ላለው አልኩትና ተሳሳቅን። ግርማቸው ከሚባል ወዳጄ ጋር ቁጭ ብለን ድንገት በስልኬ የሥራ ማስታወቂያ አየው። የሥራ መደቡ መጠሪያ አስተናጋጅ፣ ጾታ ቀድሞ የመጣ ይቀጠራል፣ ደሞዝ በስምምነት ይላል። የሆነ የሥራ ማስታወቂያ አየው። ልሞክረው እንዴ አልኩት። ምንድን ነው ስራው? መስተንግዶ ነው። በለ የሴት ሥራ መስራት አማረ እንዴ? ማለት ሥራ ደግሞ የወንድና የሴት ብሎ አለ እንዴ? ያው መስተንግዶ ደግሞ ከደሞዙ በላይ ቲፑ ጸዴ ነው የሚሆነው። አዩብ አብዛኛው ሰው እኮ ቲፕ የሚሰጠው መስተንግዶ ተመችቶት ሳይሆን የአስተናጋጁ ጭን ተመችቶት ነው። ሴት አስተናጋጆች ወደው የሚሆን ተገደው አጭር ቀሚስ የሚለብሱት ለምን ይመስላል? ጥሬው የመጣ ባለሀብት ከጥሬው እኩል የጭን አምሮቱ እንዲቆርጥለት እኮ ነው ብሎ ባይል ሳቀ። ነው እንዴ? ኮሜንት ጻፉልኝ። እንደዛ ነው የመጣው የምጣ ብዬ አንድ ሆቴል ውስጥ በአስተናጋጅነት ተቀጥሬ መስራት ከጀመርኩ 1 ወር አለፈኝ። ስራ በጀመርኩ በሁለተኛው ቀን ልምድ እንዳለው አስተናጋጅ ብርጭቆ የተደረደረበት ትሪ በቂንጥ ይዛለው ብዬ ወለሉ ላይ አፍርጬ ከሰከስኩት። ማናጀሩ በቅጽበት መጣና ቀስሜን የሚከሰክስ ስም ለ1-2 ደቂቃ ያህል ከሰደበኝ በኋላ አይዞ ስራ ላይ ያጋጥማል በርታ ብሎኝ ሄደ። በዚህ ራሱ ማለፉ ጥሩ ነው። እንዲህ ዛሬ ነቃ ብያለሁ። ፊቴ በፈገግታ ተሞልቶ እንደ ጥንቁቅ ወታደር እጄን ወደ ኋላ አጣምሬ ቆሜያለሁ። ድንገት አንዲት እርጉዝ በአንድ እጇ ወገቧን ይዛ በአንድ እጇ ደግሞ ሆዷን ደግፋ ወደ ውስጥ ስትገባ ተመለከትኩ። ፈጠን ብዬ ሄድኩና ደግፌ ጥሩ ቦታ ካስቀመጥኳት በኋላ እጄን ወደ ኋላ አጣምሬ በትህትና ምን ልታዘዝ? ወይኔ የበቆለጥ እንዴት እንዳማረኝ ብታይ። እስኪ ፍም ላይ አስቀምጠን እንደ ፈንዲሻ አፍካውና አምጣልኝ። የዚህ ደግሞ ምን አይነት እርግዝና ነው? ካልጠፋ ነገር የበቆለጥ ሚያምራት አልኩና ለጉ ሌሎች ክፍሎች እንጂ ቆለጡ የለም። ባይሆን አዲስ በግ ሲታረቅ ጠብቅ ያስቀምጥልሻለሁ። እሺ መረቁ የሚፈተፈት ጥብስ አምጣልኝ። እሺ በየርኩና ያለችውን አይነት ጥብስ አመጣሁላት። 10 ደቂቃ ሳትቆይ መልሳ ጨበጨበች። ስታጨበጨብ አይ መረቅ ጥብሱ ተመችቷት ለሞራለው ብዬ ፈገግ ብዬ ዝም አልኩ። ለካ እሷ የጠራችኝ ነበር። በጣም በየርኩና አቤት የኔም ቤት ወይኔ ዱለት እንዴት እንዳማረኝ አለችኝ። በ5 ደቂቃ ውስጥ አማኑኤል አይግባ እንጂ ያበደ ዱለት ይዤላት መጣው። በተከታታይ አማረኝ እያለች ጋዝሌትና ቀይ ወጥ አመጣሁላት። ሁሉንም ጥርግ አድርጋ ከበላች በኋላ እስኪ መበተኛ ቀዝቃዛ ስፕራይት አምጣልኝ ብላ ስፕራይት አመጣሁላት። በመጨረሻም ቢላ አመጣሁላት። አይ ይሄ ሁሉ ነገር ከበላችማ ሀብታም ናት፣ ለኔም ጠቀም ያለ ቲፕ ተሰጠኛለች። በየዳጎስ ያለ ጉርሻ በጉጉት የተጠባበቅኩ እያለ ቢሉን አንስታ ሂሳቡን ካየች በኋላ መልሳ አስቀመጠችውና በሚቅለሰለስ አይን እያየችኝ ሳልከፍል መውጣት አማረኝ አለችኝ። ጠረጴዛው ላይ ወደ ተቀመጠው ጠርሙስ ተመለከትኩ። በእርግጥ እኔም የሆነ ነገር ሳምረኝ አይቀርም። ተው ወደ ውስጥ ነው የምገባው። ተው ይቅርብ። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር። ጸሎቴን ጨርሼ ዞር እንዳልኩ ቤተ ክርስቲያን በር ላይ ሎተሪ የሚሸጥ ልጅ አየሁ። አንደኛ ዕጣ 10 ሚሊዮን፣ አንደኛ ዕጣ 10 ሚሊዮን ይላል ደጋግሞ። 10 ሚሊዮን ብር አይደለም 10 ብር የማይደርሰኝ ዕድለቢስ መሆኔን አውቀዋለሁ። ለማይደርሰኝ ነገር ምን አደከመኝ ብዬ ዝም ብዬው ልሄድ ስል ጋሽ የመጨረሻ 1 ፍሬ ናት የቀረችው ወሰዷት። ደግሞ የመጨረሻ ቁጥሯ 23 ነው። 23 ደግሞ ጊዮርጊስ ነው። ጸልየው የወጡት ያሉት ደግሞ ከጊዮርጊስ ቤተ ክርስቲያን ነው። ትክ ብዬ ሳይወድ ደግሞ የሚደግፉትም ክለብ ቅዱስ ጊዮርጊስ ይመስለኛል። አረ ሸብታ አሳቀኝ። ስጠረጥር ግን ኪሎትም 23 ነው። ሳይሌም በፊት ቶሎ ብዬ በለሽ ስጠኝ አልኩትና ሰፈር ድረስ በእግሬ ለመሄድ ወስኜ ለታክሲ ብዬ አስኳትን 100 ብር ከኪሴ አውጥቼ ሰጠሁት። ኑሮዬ ደህና በሆነ ሰዓት የቀጠርኳት አንዲት ተመላላሽ ሰራተኛ አለችኝ። አሁን ኑሮ እየደቆሰኝ ሲመጣና የምከፍላት ሳጣ በቃ ሰናይት ከአሁን በኋላ የምከፍልሽን ብር ስለሌለኝ አትምጪ አልኳት። ቆጣለችና ምን ነው ባለ ሰዓት እጥፍ ስትከፍለኝ ኖረ አሁን አጣህ ነጣ ብዬ ትቼ ብሄድ ግፍ አይሆንም እንዴ ብላ ገሰጸችኝ። ለራሱ ያስፈጨችውን ሽሮና በርበሬ ሳይቀር ከቤት ቋጥራ ይዛልኝ ትመጣለች።
ልብሴን ታጥብልኛለች፣ ቤቴን ታጸዳልኛለች። መልካም ሰው ናት ሰናይት። በጣም በጣም እንጂ በጣም መልካም ሰው ናት። እጣው የሚወጣበት ቀን ዛሬ ነው። ሎተሪው እንዳይጠፋብኝ ቁጥሩን ብቻ ወረቀት ላይ ጻፍኩና ኪሴ ውስጥ ከከተትኩት በኋላ ስዕል አድኖ ስር ተንበርክኬ እንደውም መብርሃን ይሄ ሎተሪ የሚደርሰኝ ከሆነ ለክብርሽ መግለጫ ጃንጥላ አስገባለሁ ካልኩ በኋላ ራሴን ታዘብኩት። እረ ምን አይነት ቁንቁን ነኝ! 10 ሚሊዮን ብር ደርሶኝ ጃንጥላ ማስገባው አልኩና ይሄ ሎተሪ የሚደርሰኝ ከሆነ የዛኑ ቀን 100 ሺህ ብር አስገባለሁ ብዬ ተስዬ ከቤት ወጣው። ምስኪና የለ ቆይ እስቲ ምስኪና የለ። እጣውን የቆረጥኩበት ቦታ እንደደረስኩ ሎተሪ የሸጠልኝ ልጅ አገኘሁት። ሲያየኝ ፈገግ አለና እጣው የሚወጣበትን ቀን ጠብቀው ከተፋሉ አይደል ጋሼ፣ በሉ እስቲ ሎተሪውን አምጡ ሊውሎት አለኝ። ቁጥሩን የጻፍኩበትን ወረቀት ከኪሴ ውስጥ አውጥቼ ሰጠሁት። ልጅ ወረቀቱን ካየ በኋላ ጉርሻ እንደሚጠብቅ ሰው አፉን ከፍቶ ቀረ። ምንድነው አንተ ችግር አለ እንዴ አልኩት። ኧረ ጋሼ ሎተሪው ደርሶታል፣ ሚሊዮነር ሆነዋል። እንደዘንቀፈኝ በትግል ካላቀቅኩት በኋላ እስቲ ደግመው ቁጥር ተሳስተ እንዳይሆን አልኩት። ይሄው ከፈለጉ ራሱ ይው ብሎ ማውጫውን አሳየኝ። የኔ ቁጥርና እጣ ማውጫው ላይ ያለው ቁጥር ተመሳሳይ ነው። የድህነት ቀንበር ከላይ ላይ ተሰባብሮ ሲወርቅ ታየኝ። ተሰበረኝ። ከስራ ፈፍ አድርጌ አንስቼ ያቀፍኩትና በደስታ ከዘለልኩ በኋላ የተጣደፍኩ ወደ ቤት ሄድኩ። 10 ሚሊዮን ብር የደረሰው እንግዲህ በአንድ ጊዜ በፍጥነት ሎተሪውን ያስቀመጥኩበትን ሸሚዝ መፈለግ ጀመርኩ። ቁምሳጥኑን መሳቢያውን አተራመስኩት። ድንገት ሰናይት ከውጭ ገባችና በስመ አብ ምን ጠፍቶ ነው አንተ ለፍቼ ያስተካከልኩትን ቤት እንደዚህ ያተራመስከው አለችኝ። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር ብዬ አቀፍኳት። በእልልታ ቤቱን አቅልጣው ከተረጋጋች በኋላ ሰንዬ ሎተሪውን ያስቀመጥኩት የአስኬሩ ሸሚዝ አለ አይደል? እሱ ደረት ኪስ ላይ ነው። ሸሚዙን አጥቼ እኮ ነው ቤቱን ያተራመስኩት። የት አለ? አጠብኩት ብቻ እንዳትልኳት። መርዶ እንደሰማ ሰው ጭንቅላቷን ያዘች። ደነገጥኩ። እንዴ ምን ሆነሽ ነው ጭንቅላትሽን ያልሽው? ችግር አለ እንዴ? ጭንቅላቷን እንደያዘች ቅድም እኮ ወጥ ልሰራ ብዬ ድስቱን ሳየው ቂጡ ስለተቀደደ ሸሚዝን አውጥቼ ለለዋጭ በድስት ቀየርኩት አለችኝ። ህልም የምታወራ መሰለኝ። ሳላስበው እዛው የምልክት ቋንቋ ማውራት ጀመርኩ። አፌ ተሳሰረ። በሀሳቤ የሰበርኩት የድህነት ቀንበር መልሶ እኔኑ ሰበረኝ። ጭንቅላቴን እንዳያዝኩ ወደ አልጋው ሄድኩና ቁጭ አልኩ። ወይኔ ዩባ መች ነው የሚያልፍልቀው ያንተ እንዴ? ወይኔ ሱቅ ለመሄድ ከቤት ስወጣ በሬ ላይ ሙሉ የልዋጭ ዕቃ ተቀምጦ አየሁኝ። እቃዎቹ ላይ ሸሚዜ ያለ። ሎተሪን መለሰልኝ እንዴ ብዬ በድንጋጤ ሸሚዜን አነሳሁትና እጄን በፍጥነት ወደ ደረት ኪስ ውስጥ ሰደድኩ። ደረት ኪስ ውስጥ ግን የነበረው ሎተሪ ሳይሆን ወረቀት ነበር። ወረቀቱን ከፍቼ አነበብኩት። ከሁለት ያጣ እንዳትሆን ብዬ ነው። ልዋጭ እየሰራ ህይወትን ቀይር ይላል። ወይኔ ዩባ በቃ እንዲህ ሁልጊዜ በቃ አንተ እድለኛ አይደለም። ቆይ እንዴ እባክህ አባቴን አድንልኝ እባክህ። እዮብ እባላለሁ። ለእናትና አባቴ ብቸኛ ልጅ ነኝ። አባቴ ድካም ምን እንደሆነ ማወቅ የሥራ ሰው ነው። ትልቅ የሀገር ባህል ልብስ መሸጫ ሱቅ አለው። አባቴ በየሄድበት ሁሉ ይዞኝ ይዞራል። የአባቴ እጅ ለእኔ ልክ እንደ እግዜር እጅ ነው። ከማንም በላይ የምመካበት፣ ዘላለም እንደማይለቀኝ የምተማመንበት እጅ። ከጓደኞቹ ጋር ተሰብስቦ 1-2 ሲል እኔን ለብቻ ያስቀመጠኝና አሚር እንዲያዝልኛል። እናቴ የሆነ ቀን ኧረ እባክህ ተው ይህንን ልጅ በየሄድክበት ሁሉ ይዘህ መዞር አቁም። ቢያንስ መጠጥ ቤት ስትገባ እንኳን ምን አለ ብቻህን ብትሄድ፣ በኋላ ቢራ እንዳይለምድና እንዳይቆጭህ አለችው። ኧረ እኔ የሚመር ነገር መጠጣት አልወድም አልኩ። እንዴ እንደሚመርና እንደማይመር በምን አወቅ? አባቴ ያፈጠጠብኝ። አምልጦኝ ባወራሁት ንግግር ደነገጥኩና አፌን ያዝኩ። እናቴ ከተቀመጠችበት ተነሳችና ይሄው አላልኩም ልጁ ቢራ ለምዷል፣ ይህ ሁሉ ያንተ ጥፋት ነው ያንተ ጥፋት ብላ ወገቧን ያዘች። አባቴ ወደ እኔ እያየ ንገረኝ እንጂ እየጠየቅኩ እኮ ነው። እንዴት ነው ቢራ እንደሚመር ልታውቅ የቻልከው? ልጁ ምን አርግ ብለን የምጨቀጭቀው? አሁን መጠጥ ቤት ይዘው ሄድከው አንተ? ጉድ እኮ ነው አለች እናቴ ዝቅ ባለ ድምፅ።
አባባ እኔ እኮ ሰዎች ቢራ ጠጥተው ከመጠጥ ቤቱ የተንገዳገዱ ሲወጡ ሳይ እስቲ እኔንም ያንገዳግደኛል ወይስ አንገዳግደኝ የሚለውን ለማወቅ ትናንት አንተ ያስተረፍከውን ቢራ ተደብቄ ጠጥቼ ነው። ሁለተኛ አይለምደኝም አልኩት። ትክክል ነህ። ከዚህ በኋላ ድጋሚ ይዤ ስለማልሄድ ሁለተኛ አይለምድም ብሎ ተነስቶ ወደ መኝታ ቤት ገባ። የእናትና አባቴ ፍቅር ያስቀናል። በልጅ አይምሮዬ ሁሌ ሳድግ የእነሱ አይነት ህይወት ቢኖረኝ ብዬ እመኝ ነበር። እናቴ ሁሌ ማታ ከሥራ ሲመጣ እግሩን ታጥበዋለች። ካጠበችው በኋላ እግዚአብሔር አንቺን ባይሰጠኝ ምን ሆን ነበር፣ ተባረክ የኔ እናት ብሎ ግንባሯን ይስማታል። ማዕድ ላይ ስንቀርብ አባቴ እንጀራ ቆርሶ ከሰጠን በኋላ ነው የምንበላው። አባቴ ለእናቴ ሳይጎርሳት ለራሱ ቀድሞ በልተው አያውቅም። እሷን ካጎረሳት በኋላ እውነቱን ያስቀናል። እንጀራ እየጠቀለለ ወደፊት አድርገህ ትዳር ሲኖር ቀድመህ ለሚስትህ ሳታጎርስ ለራስ እንዳትበላሽ ይለኛል። ትክክል። ወይ ግርማ ደግሞ አሁን እስቲ ምን ይሁን ብለህ ነው ለዚህ ሕፃን ልጅ ለትዳር የምታወራለት? አንዳንዴ እኮ እንዶ ታስገርመኛለህ። በል እስቲ እንካ ብላ ልታጎርሰው እጇን ትዘረጋና ሸውዳው ለራሷ ትጎርሳለች። ቆይ ጠብቂ ባልሰራልሽ ይላትና ይሳሳቃሉ። እውነትም ፍቅራቸው ያስቀናል። አባቴ በጣም ነው የሚያስቀናው ፍቅራቸው። ከጎኑ ቁጭ ብዬ እንዲያደርጋል። ከትምህርት ጎን ለጎን ሙያ መልመድ አለብህ። ልክ እንደኔ ጠንካራ ሰራተኛ ከሆንክ ወደፊት አንተም ከዚህ 1000 እጥፍ የተሻለ ሱቅ ነው የሚኖር ይለኛል። አባቴ ቸርሰው ነበር። ጓደኞቹ ቸግሯቸው ብድር ሲጠይቁት ብድር ሳይሆን ስጦታ ነበር የሚሰጣቸው። በዚህም የተነሳ ከእናቴ ጋር ብዙ ጊዜ ይጋጫሉ። ተው ግርማ ተው፣ ቸርነትህን በልኩ አድርገው። ነገ አንተ ብትታመም ወይ የሆነ ነገር ብትሆን ከኪስ ውጭ የሚደርስልህ ዘመድ የለም ትለዋለች። ዛሬን ጠብቆ በሕይወት ያኖረኝ መድኃኔዓለም ስለ ነገም ደሞስ ያውቃል ይላታል። ከ12 ዓመት በኋላ 24 ዓመት ሞላኝ። ከኔ በ6 ዓመት የምታንስ ሮዳስ የምትባል የ11ኛ ክፍል ተማሪ ታለችኝ። የኮሌጅ ትምህርቴን ላጠናቅቅ 1 ዓመት ነው የቀረኝ። የአባቴ የባህል ልብስ መሸጫ ሱቅ አድጎ ተጨማሪ 2 ቅርንጫፎች ተከፍተዋል። እናቴም የራሷን ግሮሰሪ ከፍታ ትሰራለች። አባቴ ከዚህ ሁሉ ዓመታት በኋላም ጥንካሬው አብሮት እንዳለ ነው። ብዙ ሰራተኞች ቢኖሩትም ዛሬም እንደ ድሮ ቁጭ ብሎ ልብሶችን ይሰፋል። አባባ ግን ካንተ ጥንካሬ ላይ ርዋን ቆንጥሮ ቢሰጠኝ ኖሮ የት በደረስኩ እለዋለሁ። የእኔ ጥንካሬ ምንጭ አንተ እህትና እናታችሁ ናት። እናንተ እስካላችሁልኝ ድረስ ጠንካራ ነኝ። እናንተ የሆነ ነገር የሆናችሁ ቀን የእኔም ማበቂያ የዛኔ ነው። የእናንተን ክፉ ሳላይ እኔን ያስቀደመኝ ብሎ ግንባሬን ይስመኛል። አባት እኮ እንደዚህ ነው። ሩት ጌ የተዋወቅነው ሱቃችን አበሻ ቀሚስ ልትገዛ ከእናቷ ጋር መታ ነው። ብዙ ልብሶችን ካየች በኋላ ወደ አንደኛው አበሻ ቀሚስ እየጠቆመች ይሄኛው የሚያምር ይመስለኛል፣ እስቲ አውርድልኝ ልለካው አለችኝ። ከዚህኛው ይልቅ ግን ይሄ የሚያምርብሽ ይመስለኛል ብዬ ሌላ አበሻ ቀሚስ አውርጄ ሰጠኋት። ፊቷ ላይ ቅሬታ አየሁ። ግድ የለሽም የማያምር ከሆነ መጀመሪያ የሺውን በነጻ ትወስጂዋለሽ አልኳት። ፈገግ አለችና የሰጠኋትን ቀሚስ ተቀብላኝ ለመለካት ወደ ውስጥ ገባች። አበሻ ቀሚሱን ለብሳ ስትወጣ ልብ ደነገጠ። ታምራለች። እግዜር ጆሮ ስር ተጠግቶ ይህችን ሴት ለአንተን የፈጠርኳት ምንም ነገር ቢፈጠር እንዳትተዋት ብሎ ሹክ ያለ መሰለኝ። በዚያ ቅጽበት ሩቴን የሆነች ያህል ተሰማኝ። እንዴት ነው ያማረብሽ ሩትዬ አለቻትና እናቷ ወዲያው ስልክ ተደውሎላት ቆይ መጣው ብላ ወጣች። ሩት በመስታወት ራሷን እያየች ጥሩ አይን አለህ፣ ቆንጆ አበሻ ቀሚስ ነው የመረጥክልኝ አለችኝ። ቀሚሱ ብቻ ሳይሆን አንቺም ቆንጆ ነሽ አልኳት። ሳቅችልኝ። ስትስቅ እንዴት ነው የምታምረው! ልቤም አብሮ ከሷ ጋር ፈገግ አለ። ወደዚህ ሰፈር ብቅ ካልሽ በዚህ ቁጥር ደውይልኝ እሺ ብዬ ቁጥሬን ወረቀት ላይ ጽፌ ሰጠኋት። እናቷ ወዲያ ወደ ውስጥ ገባች። ሩት ወረቀቱን መዳፏ ላይ ጨምደዳ ያዘችው። እናትየው ሂሳቡን በሰጠኝ አካውንት ትራንስፈር አድርጌላለሁ እሺ ሰላም ዋል። በይኔ ሩት ሰዓት ሄደብን ቶሎ እንሂድ ብላ እጇን ጎተተቻት። ቀሚሱን አውልቂው እንጂ በፌስታል አድርግልሽ አልኳት። ሰርግ አለባት ወደዚያው ስለሆነ የምንሄደው ችግር የለም በይኔ ብላት ወደ በሩ አመሩ። ለሩት እንድትደውልልኝ በእጄ ምልክት አሳዩዋት። ከሩት ጋር መደዋወል፣ ማውራት፣ መገናኘት ጀመርን። ፍቅረኛ ሁኚ ሳልላት
ፍቅረኛ ይሁን ሳትለኝ ሁኔታዎች ራሳቸው ወደ ፍቅር መሩን። ቤት አመጣኋትና ከቤተሰቦቼ ጋር አስተዋወቅኳት። ወደዷት። ለነገሩ ሩትን ማን ይጠላታል? የሆነ ጊዜ ከሩት ጋር ቁጭ ብለን ሩትዬ አልኳት። ወዬ መቼ ነው ግን አንቺ እስከ ቤተሰቦችሽ ጋር የምታስተዋውቂኝ? መልስ ሳትሰጠኝ ዝም አለች። የኔ ፍቅር ዝም አልሽኝ እኮ ምን ነው አልኳት። እጄን በእጆቿ ይዛ አይኔን እያየች እዩ የኔ ቤተሰቦች እንደዚህ አይነት ነገር ላይ ትንሽ ከባድ ናቸው። በተለይ አባቴ ትምህርቴን ሳልጨርስ ምንም አይነት ነገር ውስጥ እንድገባ አይፈልግም። እንኳን ቤት ወስጄ አስተዋውቂ አይደለም ድንገት ራሱ ቢያውቅ ጉዴ ነው የሚፈለው አለችኝ። ፊቷ ላይ ያለውን ጭንቀት አየሁት። በቃ ትጨነቂ፣ ሁሉም በጊዜ ይሆናል እሺ ብዬ ግንባሯን ሳምኳትና አቀፍኳት። የሆነ ቀን ሳሎን ቁጭ ብለን ሙሉ ሱፍ ለብሶ አናቱ ላይ ባርኔጣ ያረገ በእጁ ቦርሳ የያዘ ሰው ድንገት መጣ። አባቴ በድንጋጤ ተነስቶ ቆመ። እናቴ ግራ በተጋባ ፊት አቤት ማን ልበል አለችው። ሰውየው ባርኔጣውን አወለቀና ፈገግ ብሎ እኔን እንኳን ከአቶ ግርማ ውጭ ሌሎቻቸው የምታውቁኝ አይመስለኝም አለ። ሶስታችንም ወደ አባቴ ዞርን። አባቴ ባልተረጋጋ ፊት ወዳጄ ነው፣ ስልኬ ዝግ ሲሆንበት እኮ ቤት ይሆናል ብሎ መጥቶ ነው፣ ቆይ አንዴ መጣው አለና ሰውየውን ወደ ውጭ ይዞት ወጣ። ሶስታችንም ግራ ገብቶን ተያየን። አራጣ አባዳሪ እንዲሆን የሳሎን ቤቱን መጋረጃ ገልጬ በመስኮት በኩል አየኋቸው። የሆነ ነገር እየተጨቃጨቁ ካወሩ በኋላ ሰውየው ማስጠንቀቂያ በሚመስል መልኩ ጣቱን አባቴ ላይ ቀስሮበት ሄደ። እንደዛ ነው የሚሆነው። በቃ እነሱ ናቸው በጣም እንደዚህ ሆኖ ይመጡት። ግርማ ማን ነው ሰውየው አለችው እናቴ። ጓደኛዬ ነው፣ ድንገት መጥቼ ላስደንግጠ ብሎ እኮ ነው አላት፣ ፊቱ ላይ ያለውን መረበሽ ለመደበቅ እየሞከረ። እኛ ማናውቀው ጓደኛ አለችው እናቴ። ደግሞ በመስኮት በኩል የተጨቃጨቃችሁ ስታወሩ አይቻችኋለሁ አባባ። ምንድን ነው ቆይ አልኩት። አንገቱን ደፍቶ ዝም ብሎ ቆየና ይቅርታ አድርጉልኝ አለን። ለምን ሆነ ይቅርታ የምጠይቀን አባ አለችው እቴ። ለሁሉም ነገር። ምንድን ነው ተጨንቀ የምታስጨንቀን ግርማ? የተፈጠረ ችግር አለ እንዴ አለችው እናቴ። ለደቂቃዎች ዝም ብሎ ቆየና ልብስ ቤቱን ለማስፋፋት ብሎ ከሰውየው አራጣ እንደተበደረና ለ6 ዓመት ሙሉ ሲከፍል እንደኖረ አሁን ግን ወለዱ እየበዛ በመምጣቱ መክፈል የማይችልበት ደረጃ እንደደረሰና በዚህ 2 ወር ውስጥ ሙሉ ዕዳውን ከፍሎ ካልጨረሰ ያለው ሀብት በሙሉ እንደሚወሰድበት ነገረን። አላልኳችሁም? እኔ እንደዚህ አውቃለሁ። ያስታውቃሉ እኮ እነሱ። ቀስ በቀስ ነገሮች እየተቀያየሩ መጡ። የአባቴ 2 ሱቆች ተሸጡና አንዱ ብቻ ቀረ። እንደዛም ሆኖ ወዲያው መክፈል አልቻለም። መኪናው ተሸጠ። የቀረው የአባቴ ሱቅና የእናቴ ግሮሰሪ ተዘጋ። የቀረን ብቸኛ ንብረት ቤታችን ነበር። ቤቱን ብቻ እንዳይሸጥ የሆነ ቀን ከሩት ጋር ቤተክርስቲያን ቁጭ ብለን እዩዬ ጠይቃለሁ ብዬ ረስቸው 2 ቀን ሙሉ በሱቃችሁ ሰልፍ በተከታታይ ሱቃችሁ ዝግ ሆኖ አየሁት። በሰላም ነው አለችኝ። አንገቴን ደፍቼ ዝም አልኳት። ምን ነው እዩዬ ዝም አልከኝ? ችግር አለ እንዴ አለችኝ። አንገቴን ጉልበቶቼ መሀል ቀብሬ ያቀረቀርኩ። ሩት ደነገጠች። ወይኔ ጉዴ እዩዬ ምን ሆንክብኝ ብላ አቀፈችኝ። የሆነውን ሁሉ ነገርኳት። በመጨረሻ ሁሉንም ነገር አጣን። ለዘመናት የኖርንበትን ቤት ለቀቅንና ቆርቆሮ ቤት ውስጥ ተከራይተን ገባን። እናቴ በየሰው ቤት እየዞረች ልብስ ማጠብና እንጀራ መጋገር ጀመረች። የሚያምር ፊቷን ማዲያት አበላሸው። አባቴን በበሰጨት ውሎና አዳሩ አረቄ ቤት ሆነና ግፊትና ጉበት ታማሚ ሆኖ አልጋ ላይ ተኛ። እህቴም ሄጃለሁ ብላ ሳትነግረን ተነስታ አረብ ሀገር ሄደች። እኔም ትምህርቴን አቋርጬ ሊስትሮ መስራት ጀመር። በጣም ያሳዝናል የምር። የሆነ ቀን ሩት ምሳ ልጋብዝ ብላ የሆነ ምግብ ቤት ቁጭ ብለናል። ተጎሳቆልኩብሽ አይደል አልኳት። አሁን እንደሱ ይባላል እዩዬ? በሰው ልጅ ህይወት ውስጥ እኮ ማግኘትም ማጣትም ያለ ነው። ደግሞ ነገሮች በዚህ አይቀጥሉም፣ ይስተካከላሉ እሺ ብላ ፊቴን በእጇ አደባበሰችኝና ይቺ ደግሞ ለአባባ ሕክምና ናት እሺ ምንም እንዳትለኝ ብላ በካኪ ወረቀት የተጠቀለለ ብር ከቦርሳ ውስጥ አውጥታ ሰጠችኝ። ሩት ሰው በሚያስፈልገኝ ሰዓት ሰውነቷን አሳየችኝ።
ቤት ምግብ ይዛ እየመጣች አባባን ተጠይቋለች። ቡና ታፈላለች። ለእኔ የምቀይረው ልብስ ትገዛልኛለች። ሩት በድቅድቅ ጨለማ መሃል የፈነጠቀች ብርሃን ሆነችልኝ። እንደዚህ አይነቱ ከጎናቸው አይጥፋ። አባቴ ባለው ሰዓት ቸገረኝ ሲሉት ይረዳቸው ከነበሩት ጓደኞቹ መሃል አቶ ወርቆ ቤት ሄድኩ። ቁርምት ብዬ የሳሎን ቤት ቁጭ ብዬ ያለው ቤቱ ያምራል። የቤቱን ውበት እያደነኩ እያለ ድንገት አቶ ወርቁ መጣ። ከተቀመጥኩበት ተነሳው። ልጅ ጆብ እንዴት ነህ እባክህ? እንዲህ ከፍ ሳትል ነበር የማውቅ፣ በጣም አድጋል ብሎ ጨበጠኝና ቁጭ አለ። ደግሞ ሰውነትህ ከስቷል በጣም። ምግብ ሰዓቱን ጠብቀህ አትመገብም እንዴ? እስቲ ልጆች የሚበላ አምጡለት ብሎ ጮኸ። ግድ የለም አቶ ወርቁ ምግቡ ይቆየኝ። መቼስ ስለ አባቴ ሁኔታ ሰምተሃል። እድሜ ልክ ያፈራውን ሀብቱን ሙሉ አጥቶ የግፊትና የጉበት ታማሚ ሆኖ ቤት ተኝቷል። እባክህ አባቴን አድንልኝ እባክህ ብዬ ጉልበቱ ላይ ተደፋው። ኧረ እባክህ ተነስ። በጣም ያሳዝናል። ከተንበረከኩበት አነሳኝና ቁጭ ካለ በኋላ አዎ ሰምቼ እኮ በጣም ነው ያዘንኩት። ከዛሬ ነገ መጥቼ ጠይቀዋለሁ እያልኩ ስራ በዛብኝና ረሳሁት። ግድ የለም አይዞህ እንረዳዳለን። እስቲ ኪሴ ውስጥ ብር ይዣለሁ እንዴ ብሎ ኪሱን ዳብሶ 600 ልጅ ጠረጴዛ ላይ ያስቀመጠና በል አጥፋ እንዲሁ ብቅ እያልክ 600 ብር አይዞህ ብሎ ጀርባዬን መታ መታ አድርጎኝ ሄደ። 600 ብር ወይኔ ሰው ልጅ የሰጠኝ 600 ብር ከጠረጴዛው አንስቼ ልሄድ ከተቀመጥኩበት እንደተነሳው ቆይ ምግብ ይዤ መጥቻለሁ በልተህ ትሄዳለህ የሚል የሴት ድምፅ ሰማሁ። ዞር ስል ያየሁትን ማመን አቃተኝ። ፊት ለፊቴ ሳህን ይዛ የቆመችው ነበረች። ሁለታችንም በድንጋጤ ፈጠን ቀረን። ሩት የአቶ ወርቁ ልጅ ነበረች። በጣም ይገርማል። ይቀጥላል። እስቲ እዩዬ አለችኝ። ወይ አርግዣለሁ። በሌላ ቀን እኔና ሩት እያወራን ነው። እዩዬ አባትና አባቴ ይተዋወቃሉ ማለት ነው? ሲገርም። ግን አባቴ ስለ አባቴ ሲያወራ አንድም ቀን ሰምቼው አላውቅም። የዛን ቀን እኮ ቤት ሳይ በህልሜ ነው በሆኔ ብዬ ደንዝዤ ነበር አለችኝ። አዎ የረጅም ጊዜ ወዳጆች ነበሩ። እንዴት ግን አባቴ የጓደኛው ልጅ ሆነሽ ቤት ስትመጪ እስካሁን አላወቀሽም አልኳት። እንደተወለድኩ በ8 ዓመቴ እኮ ነው ካናዳ ሄድኩት እዩዬ። ካደግኩኝ በኋላ ነው ወደዚህ ሀገር የመጣሁት። ለዛ ሊያውቁኝ አይችሉም አለችኝ። እሱስ ልክ ነሽ። አባትሽና አባቴም ከተራራቁ ትንሽ ቆይተዋል አልኳት። ደግሞ ቤት የመጣ ቀን እኮ ያወራችሁትን ትንሽ ሰምቻለሁ። ዳዲ ጥሩ ብር ሰጠ አለችኝ። የአባቷን ገመና ለመደበቅ ስል አዎ አልኳት። ጫማ ስጠርጉዬ ጨረስኩና ለአባቴ መድኃኒት ገዝቼ ወደ ቤት እየሄድኩ ነው። እናቴ በዚህ ሰዓት ነው የሰው ቤት ስራ ጨርሳ ወደ ቤት የምትገባው። እሷ ከመግባቷ በፊት ቀድሜ ገብቼ ቤቱን ሞቅ አድርጌ ለጠብቃት አሰብኩና ከመንገድ ዳር በቆሎ ገዝቼ በፍጥነት ወደ ቤት አመራው። ቤት ደርሼ አባባ እንዴት ዋልክ እያልኩ ወደ ውስጥ ገባው። እጅ ከዳኝና የያዝኩትን በቆሎና መድኃኒት ለቀቅኩት። በድንጋጤ በድን ሆኜ የቀረው አባቴ ፊት ለፊቴ በገመድ ተንጠልጥሎ አየሁት። ድንገት እናቴ ውዬ እኔ ልጅ ቀድመኝ መታል እንዴ እያለች ወደ ውስጥ ገባች። የልጅነት ባሏ ሕይወቷ ራሱን ሰቅሎ አየችው። እናቴ ተዝለፍልፈ ወደቀች። ሕይወት ከጨለማም በላይ ድቅድቅ ሆነችብኝ። እናትና አባቴን ጎን ለጎን ቀበርኳቸው። ሁሉም ነገር አስጠላኝ። መኖር የሚባለው ነገር ባዶ ሆነብኝ። መድረሻዬን ሳላውቅ ዝም ብዬ የተራመድኩ ላለው ሲደክመኝ ቤተ ክርስቲያን አጥር ስር እተኛለሁ። ሰዎች እኔ ቢጤ የመሰልኳቸው ሳንቲም ይጥሉልኛል። ሩት ያለሁበትን አፈላልጋ መታ ይዛኝ ትሄዳለች። በዚህ መልኩ ወራት ተቆጠሩ። የሆነ ቀን ከሩት ጋር አብረን ተኝተን ትናንት እኮ ሐኪም ቤት ሄጄ ነበር አለችኝ። ምን ነው አመመሽ እንዴ? ደነገጥኩ። አይ አላመመኝም፣ እንዲሁ ዝም ብዬ ቼክአፕ ለመደረግ ነው
አለችኝ። ግንባሯን ሳምኳትና ድጋሚ በራሴ ሀሳብ ተዋጡ። እዩዬ አለችኝ። ወዬ አርግዣለሁ። ከተኛውበት ተነሳው። አርግዣለሁ። በመካከላችን ዝምታ ሰፈነ። በችግር ላይ ሌላ ችግር ሆንኩብህ አይደል? ይቅርታ በጣም አለችኝ። አንቺ ችግር ሆነሽብኝ አታውቂም የኔ እናት ብዬ አቀፍኳት። ይዘኝ ጥፋ የኔ ጌታ፣ አባቴ ይህንን ካወቀ ልጁን እንዳስወርድ አድርጎ አንተን ይገልሃል አለችኝ። በፍጹም ልጁንማ አታስወርጂውም እኮ ይዘኝ ጥፋ ብላ አቀፈችኝ። ገጠር አጎቴ ጋ ይዣት ከሄድኩ 8 ወር ተቆጠረ። ሆዷ ገፍቷል። እዚህ እንደ ከተማ ግርግርና ውካታ የለም። የሚታየው ነገር ሁሉ ከነፍስ ጋር የተዛመደ ነው። መስኩ፣ ላሞቹ፣ ልምላሜው፣ ውሃው፣ የሚታየው ሁሉም ነገር በከተማ ተረምስ የዛገ መንፈስን ያድሳል። ሩት ለእናቷ ያለችበትን ቦታና ደህና እንደሆነች ነግራታለች። የሩት አባት ልጁ እንደጠፋች ነው የሚያውቀው። እስካሁን እያስፈልጋት ነው። ስለ ሁኔታው ካወቀ የሚፈጠረውን ነገር ስለምታውቅ እናቷም ለማንም አልተናገረችም። ይቸግራቸዋል እያለች በየጊዜው ብር ትልክልናለች። ስልክ በደወለችም ቁጥር ከፈጣሪ በታች ለልጅ ያለሃት አንተነ አደራ ትለኛለች። ወንዝ ዳር ቁጭ ብለ ነገሯን እያጠብኳት ነው። አይገርምም? የገጠር ሰው ከሆንን እንደ ቀልድ 8 ወር ነን እኮ አልኳት። ገጠር እንደዚህ ደስ የሚል መሆኑን ባውቅ ኖሮ ድሮ ነበር ወደዚህ መመጣው አለችኝ። እግሯን ሳምኳት። ሆዷን እየደባበሰች ለወልድ 1 ወር ብቻ ቀረኝ እኮ የኔ ጌታ፣ ሴት ወይስ ወንድ ልጅ የምትፈልገው አለችኝ። አንቺን የመሰለች ቆንጆዬ ሴት ልጅ ብትወልጂልኝ ደስ ይለኛል አልኳት። ስሟን ማን ትለዋለህ አለችኝ። መስከረም አልኳት። መስከረም ከጭጋግና ከጨለማ በኋላ የወጣች ፀሐይ። 9ኛ ወር ውስጥ ገባን። የሆነ ቀን መንገድ ላይ የሄድን ሩት ድንገት ምጧ መጣ። አጠገቤ ማንም ሰው አልነበረም። የማረገው ጠፋኝ። በአጠገባችን እያለፈ የነበረ ፈረስ ጋር ያስቆምኩና ጭኛት ወደ ጤና ጣቢያ ወሰድኳት። ሩት የማዋለጃ ክፍል ውስጥ ገብታለች። ኮሪደሩ ላይ በሐሳብ ወዲያ እያልኩ ነው። ጭንቀትና ደስታ አይምሮዬን ወጥረው ይዘውታል። ድንገት የማዋለጃ ክፍሉ በር ተከፈተና ዶክተሩ ከውስጥ ወጣ። በፍጥነት ሄድኩና ፈገግ ብዬ ዶክተር በሰላም ተገላገለች? ሴት ወይስ ወንድ የወለደችው? ለነገሩ ጤነኛ ልጅ ይሁን እንጂ እሱ ችግር የለውም ብዬ ወደ ውስጥ ልገባ ስል እጁን ዘጋብኝና ከለከለኝ። ምነው ዶክተር ገብቼ ሚስቴንና ልጅ ልይ እንጂ አልኩት። ከእንባው ጋር እየታገለ ሁለቱንም ማትረፍ አልቻልንም፣ አዝናለሁ በጣም አለኝ። ቀልድ የሚያወራ መሰለኝ። ዶክተር ደግሞ በዚህ ሰዓት ይቀለዳል? ይልቅ ገብቼ ልያቸው ብዬ አልፌው ልሄድ ስል አልቀለድኩም ኢዮብ፣ ሁለቱም አርፏል አለኝ። ዶክተሩን ገፋሁትና የማዋለጃ ክፍሉን በር በርግጄ ገባው። ሩት አልጋ ላይ እንደተኛች ሙሉ ሰውነቷ በአንሶላ ተሸፍኖ አየሁት። ባለውበት ደረቅ የቀረው